አፈረሰልኝ ሰተት ብሎ መግባት ወደ ማደሪያ መኖርን እንደጓጓች አምላኳን እንዳገለገለች በጽኑ ህመም ላይ ሆናም አምላኳን እንዳመሰገነችና እንደዘመረች ነበር ዘማሪት የምስራች ስምዖን። እጅግ ከባድ የተባለውን የካንሰር ህመም ተቋቁማ የጨጓራ 4ኛ ደረጃ ካንሰር ላይ ደርሷል የተባለችውን ህመም ተፈውሳ ለምስጋናም በመድረክ ላይ ቆማ ነበር። አለሁ ሞቴ ተሽሯል አለሁ ምረቱ ቀሏል አለሁ አለሁ ህመሜ ጠፍቷል አለሁ እኔ ምን ሆናለሁ እያለች በልዩ ተሰጥኦና በልዩ አቅምና ጉልበት ለአምላኳ ምስጋና ስታቀርብ ነበር። ይሁንና ዘማሪት የምስራች ስምዖን ጨጓራዋ አካባቢ ከገጠማትና 4ኛ ደረጃ ላይ ደርሶ ከነበረው የካንሰር ህመም ብታገግምም ብትፈወስም በኋላ ላይ ግን ቼክአፕ ስታደርግ ጀርባዋ አካባቢ 3ኛው አጥንት ላይ እና ሳምባዋ ላይ ካንሰር ተገኝቶባት ከባድ ሳል ታክሎበት ጽኑ ህሙማን ክፍል እንድትገባ ሆነ። በትላንትናው ዕለትም ማለፏ ተሰማ። ለወዳጆቿ ለቤተሰቦቿ መጽናናትን እየተመኘን ጥቂት ስለ ዘማሪት የምስራች ስምዖን ልንል ወደናል። ዘማሪት የምስራች በተለይ በማህበራዊ ሚዲያው ለእምነቱ ተከታይ ብቻ ሳይሆን ከዛም ውጪ ላሉ ሰዎች ተቆራርጠው የሚለቀቁ ቪዲዮዎችና እሷም የምትለቃቸው አጫጭር ምስልና ቪዲዮዎች የብዙዎችን ቀልብና ትኩረት የሳበ ነበር። ድምጿ እጅግ ያማረና ለዝማሬ ለምስጋና የተሰጠ ጸጋው የበዛላት እንደሆነች ብዙዎች ይመሰክሩላታል። ህመም ከገጠማትም በኋላ በህመም ላይ ሆና ማመስገኗ አለሁ እያለች መመስከሯ ለብዙዎች ብርታት ሆኖ ነበር። የምስራች በአንድ ቃለ መጠይቅ ላይ አይበለውና መድኃኔዓለም ነገ ወደ ጌታ ልትሰበሰቢ ነውና ዛሬ ግን አገልግሎት አለሽ፣ በዚህ የመጨረሻ አገልግሎትሽ ላይ የትኛውን መዝሙር ትዘምሪያለሽ በሚል ለተነሳላት ጥያቄ የሐና ተክሌ ዝማሬ የሆነውን ሀብተ ሰማይ ነው አለች። ሲያልፍ ፊተኛው ሰማይ ደግሞ እንደገና አዲስ ሰማይ ሲያበቃ ይሄኛው ምድር ዘላለም አለ የክብር ምድር ጨለማው ዳግም በማይሰፍንበት ፀሐይም ጨረቃም በሌሉበት በጉ ብርሃን ነው ያበራል ሀገር ክርስቶስ ነው ይደምቃል ሀብተ ሰማይ የሚለውን ዝማሬ እዘምራለሁ ስትል በዜማ ጭምር ነበር የዘመረችው። ይህቺ ወጣት ዘማሪት የመኖር ብዙ ተስፋና ጉጉት ነበራት። ግን ደግሞ የካንሰር ህመም ከአንዱ አገገምኩ ስትል ሌላኛው ተደምሮ ወደ ዘላለማዊ ቤቷ ወደ እረፍቷ አልፋለች። ህልፈቷ ከተሰማ ጊዜ ጀምሮ በእምነት ውስጥ ያሉም ይሁን የሌሉ ሰዎች ሐዘናቸውን እየገለጹ ነፍስ ይማር እያሉ ይገኛሉ። የዘማሪት የምስራች ዝማሬዎች ከትውልድ ትውልድ የሚተላለፉ በእምነቱ ተከታዮች ዘንድ በታላቅ ክብርና ተመስጦ የሚዘመሩና አይረሴ መሆናቸውም ተገልጿል። በዛሬው ዕለት በዩጎ ቸርች የክብር ሽኝትም ተደርጎላታል። በዚህ የሽኝት መርሃ ግብር ላይ በታላቅ ምስጋና በታላቅ ጸሎትና ዝማሬ ነው ዘማሪት የምስራች ስምዖን የተሸኘችው። የእምነቱ ተከታይ ያልሆነችው ጋዜጠኛ መስከረም ጌታቸው ባላውቅሽም
አዝኛለሁ ስትል ስለ ሞቷ የተሰማትን እንዲህ ገልጻለች። ባላውቅሽም አዝኛለሁ። በእምነት አትመስለኝምና ሌሎች እንደሚሉት የአገልግሎቷ ተከታታይም አይደለሁም። ሙሉ ስሟንም ዛሬ ነው ያየሁት። የፕሮቴስታንት እምነት አገልጋይ መሆኗን አውቃለሁ። ነገር ግን በካንሰር ህመም ተይዛ ለመኖር የምታደርገውን ትግል እሰማና በሆስፒታል አልጋ ላይ ሆና የምትለቃቸውን የምስጋናና የግንዛቤ መልእክቶች አይ ነበር። በቪዲዮቿና መልእክቶቿ ውስጥ ጥንካሬና ተስፋ የተጻፈበት ፈገግታ አይለያትም። እጅግ የሚደንቅ ብርታት ነበራት። ለሕክምና በሄደችበት ታይላንድ በመሬት መንቀጥቀጥ ህንፃዎች ሲናዱ እሷ ከነበረችበት የሕክምና ማዕከል ከ20ኛ ፎቅ በእግዚአብሔር ተአምር ሮጣ ያመለጠችው ይህቺ እህታችን የምስራች ዛሬ ማረፏን ሰማው። እሷ እንዳለችው ሕክምና ጨርሳ ከሞት ተረፍኩ ብላ አመስግና ሳትጨርስ እሱ ከቆረጠው ቀን ማለፍ አይቻልምና ሄዳለች። ሰው ለመኖር እየፈለገ እንደ መሸኘት ተስፋ ሰንቆ ሲሮጥ በሞት እንደ መደናቀፍ የሚያም ነገር የለም። እግዚአብሔር ነፍስሽን ይቀበላት። ካንሰር ሳናስበው ብዙዎቹን ካጠገባችን እየወሰደ ነው። እባካችሁ የምንችል ቅድመ ምርመራ እናድርግ፣ ግንዛቤ እንፍጠር ስትል በዘማሪት የምስራች ህልፈት ሐዘኗን ገልጻ ሌሎች በካንሰር እንዳይጠቁ ግንዛቤ እንዲያገኙና ቅድመ ምርመራም እንዲያደርጉ መልእክት ያስተላለፈችው ጋዜጠኛ መስከረም ጌታቸው ነች። ዘማሪት የምስራች በተለይ ታይላንድ በሕክምና ላይ በነበረችበት ጊዜ በደረሰ የመሬት መንቀጥቀጥ እሷ የመጨረሻ ኬሟን እየወሰደች ስለነበረ በምን አይነት ሁኔታ ትተርፋለች ተብሎ ሳይገመትና ሳይታሰብ እሷ ግን ከ5ና ከ6ኛ ፎቅ ላይ ወርዳ መትረፏን ጸልዩልኝ ብላ መማጸኗ በብዙዎች ልብ ውስጥ የቀረ ቅጽበት ነበረ። ወዲህ መሬት መንቀጥቀጥ፣ ወዲያ ደግሞ እሷ ከካንሰር ህመም ለማገገም የምትወስዳቸው የጨረር ሕክምናዎች ምን ያህልና ከባድ አስቸጋሪ እንደነበሩ ለመገመት አይከብድም። በዛ ሁኔታዎች ሁሉ ውስጥ አልፋ ለማመስገን በቅታ ተመስገን ብላ አመስግና ነበር። ይሁንና ግን የፈጣሪ ፍቃድ እስከዚህ ቀን ነበር። ሌላኛው ደግሞ ስለ የምስራች ሐዘኑን የገለጸውና እንዲሁም ደግሞ ስለ ካንሰርና ስለ ሞት አጭር ነገር ያሰፈረው ፓስተር ሄኖክ ነው። ፓስተር ሄኖክ ሞት ያማል እንዴ ሲል ነበር የጠየቀው። ይሄ የካንሰር ታማሚው የትንሹ አቡሽ ጥያቄ ነበር ይላል። አቡሽ ካንሰር እንደያዘውና በቅርቡ እንደሚሞት ለእናቱና ለእርሱ በዶክተሮች ተነገራቸው። ከዛን ቀን ጀምሮ በትንሹ አቡሽ ጭንቅላት ውስጥ የሚመላለሰው ጥያቄ አንድ ቀን በሐዘን ላለችው ለእናቱ ቀረበ። እማ፣ ሞት ሰው ሲሞት ያማል እንዴ? እንዴት ነው የሚሞተው? ስቃይ ያለው ያማል? ንገሪኝ ይላታል። እናትም ልጇ እንዳያያት ከፊቱ ዞር ብላ ስቅስቅ ብላ አልቅሳ በቅርቡ ለሚሞተው ልጇ ስለ ሞት ለማስረዳት አምላክን እባክህ ጥበቡን ስጠኝ፣ ምን ልበለው ትልና ትጸልያለች። ድንገትም አንድ መረዳት ወደ ልቧ ይፈሳል። አቡሽዬ በቀደም ጎረቤት ድግስ ተጠርተን አንተ ደክሞ ሰው ቤት አልተኛህም? አቡሽም አዎንታውን ይሰጣል። ከዛ ማታ ከእንቅልፍ ብንን ስትል ራስህን እኛ ቤት አልጋ ላይ ስታገኘው እማ ማና መጣኝ አላልክም? አዎ ብያለሁ። በቃ አቡሽዬ ሞት እንዲህ ነው። ቤትህ ባልሆነ ሰው ቤት ትተኛለህ። ንቅት ስትል አምላክ ጌታ ፈጣሪ ጋር ነህ። እውነተኛው ቤት ሞት ቤታችን ካልሆነ ቤት ወደ እውነተኛ ቤት ሄደን ከአባታችን ጋር ለዘላለም የምንኖርበት መንገድ ነው። ምስርዬ ለመላው ቤተሰብና ወዳጆችሽ መጽናናት ይሁን፣ ወደሚበልጠው ቤትሽ ሄደሻል ሲል ፓስተር ሄኖክ ሐዘኑን ገልጿል። ሞት በሁላችንም ላይ ያለና ተሸክመነው የምንዞር መቼና እንዴት በምን አይነት አጋጣሚ ይዞን እንደምንሄድ አናውቅም። ብዙ ጊዜ እንደሚባለው ሰው የተወለደበትን እንጂ የሚሞትበትን ቀን አያውቅም። ይሁንና ግን በተለይ የካንሰር
ህመም የገጠማቸው ወገኖቻችን በሕክምና ባለሙያዎች የመኖር ጊዜያቸው ከዚህን ያህል ጊዜ አይበልጥም እየተባለ የምድር ላይ ቆይታቸውን ከሳይንሱ ከሕክምናው ጥበብ ጋር አያይዘው የጊዜ ገደብ ያስቀምጡላቸዋል። በእግዚአብሔር ፍቃድና ኃይል ያንን ያለፉ ቢኖሩም አብዛኛዎቹ ደግሞ በተባለበት ጊዜ ውስጥ በሞትና በሕይወት መካከል ላይ ሆነው መቼ ነው የመጨረሻው እረፍት፣ መቼ ነው ማብቂያው እያሉ ወደ ሞት የሚሸኙ እንዳሉ እናውቃለን። የዘማሪት የምስራች ስምዖን አሟሟት እጅግ የሚያሳዝነው የገጠማት የጨጓራ ካንሰር 4ኛ ደረጃ ላይ ደርሷል ከተባለ በኋላ በተደረገላት ሕክምናና በአምላክ ፍቃድ መፈወሷ ከወራት በፊት ተገልጾ ብዙዎች ወዳጆቿም ቤተሰቦቿም እጅግ ተደስተው አምላካቸውን አመስግነው እየኖሩ ባሉበት ጊዜ ሌላ ያልታሰበ ነገር ገጥሞ በድንገት ማለፏ ነው። ለዘማሪት የምስራች ስምዖን ቤተሰቦችና ወዳጆች በአጠቃላይ መጽናናትን እንመኛለን። ነፍስ ይማር።